ቶማስ ፓርቴ ጉዳት እንዳጋጠመው አሰልጣኝ ማይክል አርቴታ አረጋግጧል። ይሄ ስጋት ነው ለአርሰናል። ጋራይ የመሃል ሜዳ ተጫዋች ቶማስ ፓርቴ በጨዋታው በዩሊያን ቲምበር ተቀይሮ ወጣም ስለተጎዳ መሆኑን አሰልጣኝ ማይክል አርቴታ አረጋግጧል። ቶማስ ፓርቴ ጉዳት አጋጥሞታል፣ እሱን ቀይረን ማስወጣት ነበረብን ብለዋል። አክሎም ፓርቴ ለሪያል ማድሪድ ጨዋታ መድረስ አለመድረሱን አላውቅም፣ ከሐኪሞች ጋር እስካሁን አልተነጋገርኩም ብለዋል። አርሰናል ከሪያል ማድሪድ ጋር እንደዚህ አይነት ወሳኝ ጨዋታ ያለው ምንም እንኳን 3-0 ቢመራም ቁልፍ ተጫዋቾችን በጨዋታው ላይ ለምን ተጠቀም? ምክንያቱም ፕሪሚየር ሊጉን ከማንሳት አሁንም ቢሆን ለአርሰናል የአውሮፓ ሻምፒዮንስ ሊግ በጣም ቀላሉ መንገድ ስለነበረ እግሬን ሊሰብረው ይችል ነበር ያለው ደግሞ ማርቲኔሊ ነው። የመድፈኞቹ የፊት ወሰር ተጫዋች ጋብርኤል ማርቲኔሊ የብሬንትፎርዱ ተጫዋች ክርስቲያን ኖርጋርድ በቀይ ካርድ መውጣት ይገባው ነበር ብሏል። ክርስቲያን ኖርጋርድ ለሰራበት ጥፋት አስተያየቱን የሰጠው ማርቲኔሊ እግሬን ሊሰብረው የሚችል ነበር ብሏል። በክስተቱ ማርቲኔሊ በንግግሩም እግሬ መሬት ላይ ቢኖር ኖሮም ሰብሮ ነበረ፣ ለእኔ ጥፋቱ ቀይ ካርድ የሚያሰጥ ነበር፣ ግን አሁን ተርፌያለሁ፣ ደህና ነኝ ብሏል። የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ጥፋቱ ያን ያህል የተካበደ አይደለም፣ ዳኛው ተገቢ ነው ያሉትን ቢጫ ካርድ ሰጥቷል፣ ቢጫ ካርዱ በቂ ነበር ብለዋል። ማይክል አርቴታ ግን በጨዋታው ወቅት ብስጭቴን አሳይቻለሁ፣ አሁን ጋዜጣዊ መግለጫ ላይ ስለዚህ ጥፋት መናገር አልፈልግም ብለዋል። ቤን ዋይትም በልምምድ ላይ ባጋጠመው መጠነኛ ጉዳት ምክንያት ከስብስብ ውጭ እንደተደረገ አሰልጣኝ ማይክል አርቴታ ገልጸዋል። ቤን ዋይት ጋር በተያያዘ ግን የትኛው ጨዋታን በብቁነት ይገኛል በሚለው ጉዳይ ላይም ከሕክምና ቡድን አባላት ተጨማሪ የሕክምና ውጤትን እንጠብቃለን ብለዋል። ማይክል አርቴታ አሁን ለውድድር ዓመቱ በጣም ቆንጆ ለሆነው ጨዋታ ዝግጁን እንጀምራለን ብለዋል። ጨዋታቸውን በሳንቲያጎ ቤርናቢዮ ሮብ ምሽት ያደርጋሉ። በቤርናቢዮ በኩል እንግዲህ ጣራው ዝግ እንደሚሆንና ልዩ ድባብ እንደሚኖር ተረጋግጧል። ለዩኤፋም ጥያቄ አቅርበው ተቀባይነት እንዳገኘ ነው መረጃዎች እየወጡ የሚገኙት። በተለይም የስቴዲየሙ ጣራ እንዲዘጋላቸው በሪያል ማድሪድ በኩል የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታን የስቴዲየም ጣራ ዘግተው ሲያደርጉ በዚህ ውድድር ዓመት ለመጀመሪያ ጊዜ አይደለም፣ ነገር ግን በዚህ እናደርጋለን ብለዋል። በማይክል አርቴታን በኩል ለቆንጆ ጨዋታ ዝግጅት ላይ ነን ብለዋል። ሪያል ማድሪድ ከአላቬዝ ጋር በነበረ ጨዋታ የአላቬዝ ደጋፊዎች በስቴዲየሙ የአርሰናልን መለያ ይዘው ገብተው ለሪያል ማድሪድ ተጫዋቾች ያሳዩቸው ነበር። በተለይም ሪያል ማድሪድ ተጫዋቾችን ለማናደድና ጨዋታ ውስጥ ተረጋግተው ጨዋታ እንዳያረጉ ለማድረግ የአርሰናልን መለያ ይዘው ወጥተው ነበር። ያው አርሰናል በሳምንቱ ከበድ ያለ አደጋ የሚፈጠር ሽንፈት እንዲያጋጠመው እንዳደረገ ይታወቃል። ሪያል ማድሪድ ማይክል አርቴታ ሪያል ማድሪድን ስላሸነፉበት ጨዋታና ስለ ሮቡ ጨዋታ ተጠይቀው ነበረ። ከአንድ ቀን በፊት ተናግሬ ነበረ ስለ ማመን፣ በተለይም ቡድኑ ማመን አለበት ስል ማመን ግን በአስተሳሰብ ብቻ አይደለም፣ ያ በቂ አይደለም። ኃላፊነት፣ ስሜትና ይህ እውነትን ይዞ መገኘት፣ አሸንፋለሁ ብሎ እውነተኛ ብቃትን ይዞ ሜዳ ላይ መገኘት ያስፈልግ ነበረ። ስላመንን ብቻ ሳይሆን ስለሰራንም ድል ያደረግነው። አሁንም ማመን ያለብን እንደምናሸንፍ፣ ግን ያ እምነት የሚፈጠረው ባለን ብቃት ላይ በእውነተኝነት ሜዳ ላይ ታጋይ ሆነን ማሳየት፣ ለደጋፊዎቻችን ታማኝነት ማሳየት፣ ኃላፊነትን መወጣት ይጠበቅብናል ብለዋል። እንግዲህ እውነተኛውን ቡድን ይዤ እመጣለሁ ብለዋል። ሮብም እውነተኛው ቡድኔ ያለፈው ሳምንት አሸንፏል፣ አሁንም ያሸንፋል ብለዋል አሰልጣኝ ማይክል አርቴታ። አስደናቂ ቡድን በአውሮፓ ሻምፒዮንስ ሊግ ዘንድሮ እያሳዩን ይገኛሉ። ቪኒሺየስ ጁኒየር ግን ሮብ ቤርናቢዮ ላይ አርሰናል ለመግጠም በጣም ጓጉቻለሁ፣ ቀኑ እስኪደርስ መጠበቅ አልቻልኩም ብለዋል። በትልቁ የሚጠበቀው ጨዋታ አነጋጋሪነቱ እንደቀጠለ ነው። አርሰናል ቡካዮ ሳካ ለሳምንት 300,000 ፓውንድ የሚያስገኝለትን አዲስ ኮንትራት ለማቅረብ እየተዘጋጁ ነው ተብሏል። ይህም ሳካ በክለብ ቤት ከፍተኛ ተከፋይ ያደርገዋል። አንድሪያ ቤርታ ከክረምት ረፍት በፊት ይህን ጉዳይ ለመጨረስ እንደሚሰራም ተረጋግጧል። የአንድሪያ ቤርታ ወደ አርሰናል መምጣት ራሱ እንደዚህ አይነት ነገሮችን ለመጨረስ እንደሆነ ይታወቃልና እንደ ቤት ስራም የተቀመጠለት አንደኛው ነገር በኮንትራት ጉዳይ ላይም ስራዎችን በቶሎ እንዲጨርስ ነበረ። ጋሪ ኔቭል ከውድድር ዓመቱ መጀመሪያ ጀምሮ አርሰናል ዘንድሮ ጥሩ አልነበረም፣ ያስፈራ ነበር ሲል ሮቢ ሞስቶን በዋና ተጫዋች ላይ ሊደርስ የሚችለው ጉዳት አርሰናል እንደዚህ አይነት ቀውስ ውስጥ ከቶታል ብሎታል። ሊቨርፑል በዘንድሮ ውድድር ዓመት ጥቂት ጉዳት ያስተናገደ ቡድን መሆኑ ጠቅቦታል። አርሰናል ዋናውና ተጫዋች ማጣቱ ግን በዚህ ውድድር ዓመት እንዲፈተን አድርጎታል ብለዋል። አርሰናል የአክሱን ተከላካዩ ጆረል ሃትዋን ለማስጠራት የሚደረገውን ጥረት አሁንም ቀጥሏል። ምንም እንኳን ይህ ዝውውር በጃኮቭ ኪዮር የወደፊት ዕጣ ፈንታ ላይ የሚወሰን ቢሆንም አርሰናሎች ግን ፍላጎታቸው ጠንከር ያለ ነው። ከሊቨርፑል ፈተና ይጠብቃቸዋል። በኬረን ቴርኒን፣ በዚንቼንኮ፣ በራሱ በጃኮቭ ኪዮር ጉዳይ ላይ
አርሰናል እንግዲህ እንደሚለያይ ነው የሚጠበቀው። የያኮብ ኪዮር በክረምት የዝውውር መስኮት ክለቡን የመልቀቅ ጉዳይ እስካሁን ውሳኔ ባይወሰንም ግን በአጠቃላይ አርሰናል ቤት ቀጣይ ውድድር ዓመት እነኚህን ተጫዋቾች እንመለከታቸዋለን ተብሎ አይጠበቅም። ሌላኛው በአርሰናል በኩል እንግዲህ የሪያል ማድሪድ ደጋፊዎች ከስቴዲየሙ በፊት በአርሰናል ባስ ላይ ራሱ ጫና እናሳድራለን የሚል መግለጫ ካወጡ በኋላ ሮብ በሚደረገው የአርሰናልና የማድሪድ የመልስ ጨዋታ ከመጀመሩ በፊት የአርሰናል ተጫዋቾች ከሆቴላቸው ወደ ቤርናቢዮ የሚወስደው ባስ ላይ ጥቃት እንዳይደርስ ክትትል እንደሚደረግ ተረጋግጧል። ከሆቴል ተነስቶን ስቴዲየም እስኪደርስ ድረስም እጀባ እንደሚደረግለት ለአርሰናል ባስ ታውቋል። በዕለቱ የሚፈጠር ግርግር እንደሚኖር ቢጠበቅም ጉዳት ላይ ማድረስና ለመበጥበጥ ያሰቡ ደጋፊዎች ከወዲሁ እንዲጠነቀቁ የማድሪድ ፖሊስ ማስጠንቀቂያ ሰጥቷል። በስቴዲየሙ ዙሪያም በቂ ጥበቃ እንደሚመደብ ተረጋግጧል። ማንቸስተር ዩናይትድ እጅግ በጣም ከበድ ያለ ሽንፈት ነው በሴንት ጄምስ ፓርክ ስቴዲየም ያስተናገደው። በእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ በኒካስል ዩናይትድ 4-1 በሆነ ውጤት የተሸነፈው። የሚካስል ዩናይትድን የማሸነፊያ ግቦች ባርነስ ሁለት ጉማሬሽና ቶኒያሊ ሲያስቆጥሩ ማንቸስተር ዩናይትድ ከረፍት በፊት ጨዋታውን 1-1 እንዲያጠናቅቅ አሌሃንድሮ ጋርናቾ ያቻነት ግብ አስቆጥሮ ነበረ። ከረፍት በኋላ የተገኙት 3 ግቦች ግን ዩናይትድን ከበድ ያለ ሽንፈት እንዲያስተናግድ አድርገውታል። ማንቸስተር ዩናይትድ በውድድር ዘመኑ 14ኛ የእንግሊዝ ፕሪሚየር ሊግ ሽንፈታቸው ነው። ማንቸስተር ዩናይትድ ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በፕሪሚየር ሊጉ ኒካስል ዩናይትድ ማሸነፉን ተከትሎም ደረጃውን ወደ 4 ከፍ ማድረግ ችሏል። ኒካስል ዩናይትድ በ56 ነጥብ አሁን 4ኛ ደረጃ ላይ መቀመጥ ችሏል። ቼልሲ መውጣቱን ተከትሎ ቀጣይ ደግሞ ሮብ ከፓላስ ጋር ቀሪ ጨዋታው እንደሚያደርግ ይታወቃል። ማንቸስተር ዩናይትድ በ38 ነጥብ አሁንም 14ኛ ነው። ቀጣይ ረቡዕ ኒካስል ዩናይትድ ከክሪስታል ፓላስ፣ እሁድ ማንቸስተር ዩናይትድ ከወልቭስ ጋር በእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያደርግ ይሆናል። ማንቸስተር ዩናይትድ ግን ከድጡ ወደ ማጡ እየሄደ ይመስላል። ይህ ቡድን በምን አይነት መንገድ ሊስተካከል ይችላል የሚለውም የሚጠበቅ ነው የሚሆነው። ምናልባት ሩበን አሞሪም በርካታ ትችቶችን አሁንም እያስተናገዱ ነው። አንደኛ ነገር ቡድኑ ካልቻለ እሳቸው ለምን የእሳቸውን ፍልስፍና ቡድኑ መቀበል ካልቻለ ለምን አዲስ ፎርሙላ አያመጡም በሚል በርካታ ትችት እያስተናገዱ ነው። ሮናልዶ 21 ዓመት ሳይሞላው 14 የፕሪሚየር ሊግ ጎል ብቻ ነበር ያስቆጠረው። አሌሃንድሮ ጋርናቾ በአንጻሩ ከ21 ዓመት ሳይሞላው 15 ግቦችን በፕሪሚየር ሊግ ማስቆጠር ችሏል። እንደምንጊዜም አራያው ከሚያው ከክርስቲያኖ ሮናልዶ በላይ ግቦችን እንደዚሁ ማስቆጠር የቻለበት ነበር። ባለፉት 6 ጨዋታም ዳሎ 3 የግብ ተሳትፎን እንደዚሁ ለማንቸስተር ዩናይትድ ማድረግ የቻለበት ምሽት ነበረ። ግን በዩናይትድ ቤት ምን መስተካከል አለበት፣ ምን መነሳት፣ ምን መጣል አለበት? የዩናይትድ ደጋፊዎች የግል መልከታችሁን አጋሩ። በጨዋታው ላይ አንድሬ ኦናና ተጠባባቂ እንዲሆን ተደርጎ ነበረ። ረፍት ሰጥተውት የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ለአንድሬ ኦናና ለማረፍ ትክክለኛ ጊዜ መሆኑን በሰጡት አስተያየት ገልጸዋል። አንዳንድ ጊዜ ተጫዋቾች እንዲመለሱም ትገፋፋለህ፣ አንዳንድ ጊዜ ደግሞ ትንሽ እንዲያልፉ መፍቀድ ያስፈልጋል ብለዋል ሩበን አሞሪም። አክሎም በሚቀጥለው ጨዋታ ልምምድ ይሰራል ብለዋል። ከቡድኑ ጋር ለኦናና ለማረፍ ትክክለኛ ጊዜ እንደሆነ ስለተሰማኝ ነው ከጨዋታ ውጭ ያደረኩት ብለዋል። ስለዚህ አንድሬ ኦናና በቀጣይ ጨዋታ ላይ በማንቸስተር ዩናይትድ በኩል እንደምንመለከተው ነው አሰልጣኝ ሩበን አሞሪም የተናገሩት።